ሰላም እና ጤናን እንደ ሁል ጊዜውም መኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ትናንትና ምሽት ላይ በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ጽፋችሁልኛል እና በዚህ ቪዲዮ መጨረሻ ላይ የጻፋችሁልኝን እያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። ቡድኔን በመርዳቴ በጣም ደስተኛ ነኝ ብሏል ካይሴዶ። ቼልሲን ለድል ያበቃ ብቸኛ ግብ ትናንት ምሽት ያስቆጠረው ሞይሰስ ካይሴዶ ቡድኑን በመርዳቱ መደሰቱን ተናግሯል። ካይሴዶ ሲናገረም ግብ ማስቆጠር አልለመድኩም፣ ነገር ግን ዛሬ ምሽቱ የኔ ነበር ሲል ተደምጧል። አክሎም ለቡድኔ የግብ አስተዋጽኦ በማበርከቴ በጣም ደስተኛ ነኝ ሲል ከጨዋታው በኋላ ተናግሯል። ሞይሰስ ካይሴዶ በጨዋታው የጨዋታው ኮከብ ተጫዋች በመባልም መመረጥ ችሏል። ለማስታወስ ያክል ውድ ቤተሰቦች ትናንት ምሽት የአውሮፓ ቻምፒዮንስ ሊግ ጨዋታዎች ተደርገው ነበር። ሊቨርፑል ከሜዳ ውጪ ተጉዞ ማርሴይን 3-0 ማሸነፍ ችሏል። የሊቨርፑልን የማሸነፊያ ግቦችም ስፖዝ ላይ ሩሊ በራሱ መረብ ላይና ጋክቦ አንድ ግብ ማስቆጠር ችለዋል። ቼልሲ ደግሞ ፓፎስን 1-0 ማሸነፍ ችሏል። የቼልሲን የማሸነፊያ ግብም ካይሴዶ ማስቆጠር ችሏል። ስላቪያ ፕራግ ደግሞ በሜዳውና በደጋፊ ፊት በባርሴሎና 4-2 በሆነ ውጤት ተሸንፈዋል። የባርሴሎናን የማሸነፊያ ግቦችም ፌሬሚን ሎፔዝ 2 ግቦችን፣ ዳኒ ኦልሞና ሌዋንዶስኪ ደግሞ 1-1 ግቦችን ማስቆጠር ችለዋል። ስላቪያ ፕራግን ከሽንፈት ያልታደጉ 2 ግቦችን ደግሞ ኩሴጅ 1 ግብ እንዲሁም ሮበርት ሌዋንዶስኪ ኦንጎል በራሱ መረብ ላይ ማስቆጠር ችሏል። ባየርን ሙኒክ ደግሞ ዩኒየንን 2-0 ማሸነፍ ችሏል። የባየርን ሙኒክን የማሸነፊያ ግቦችም ሁለቱንም እንግሊዛዊ የፊት መስመር አጥቂ ሃሪኬን ማስቆጠር ችሏል። ጁቬንቱስ ቤኔፊካን 2-0 ማሸነፍ ችሏል። የጁቬንቱስን የማሸነፊያ ግቦችም ቱራም እና ማኬኒ 1-1 ግቦችን ማስቆጠር ችለዋል። ኒውካስትል ዩናይትድ ደግሞ ፒኤስቪን አስተናግዶ 3-0 ማሸነፍ ችሏል። የኒውካስትል ዩናይትድን የማሸነፊያ ግቦችም ዊሳ ጎርደንና ባርነስ 1-1 ግቦችን ማስቆጠር ችለዋል። ያስመዘገብነው ውጤት ይገባናል ብሏል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው ኦሊምፒክ ማርሴይን በማሸነፍ ያገኘው ነጥብ እንደሚገባው ገልጸዋል። ዛሬ ያገኘነው ነገር ይገባናል ያለው አሰልጣኝ አርኔ ስሎት በዛሬው ጨዋታ በዚህ ዓመት እንደገጠመን ዕድለቢስ አልነበርንም ብሏል። አክሎም ሳንሸነፍ በተጓዝንባቸው ያለፉት 13 ጨዋታዎች የተመራ ነው ለ54 ደቂቃ ብቻ ነው ሲል የሊቨርፑል ዋና አሰልጣኝ አርኔ ስሎት ከትናንት ምሽቱ የክለቡ ድል በኋላ ተናግሯል። ወደ ፒኤስጂ ሄደን መበቀል እንፈልጋለን። ባርነስ የኒውካስትሉ ተጫዋች ሃርቬ ባርነስ ከፒኤስጂ ጋር ስለሚያደርጉት የአውሮፓ ቻምፒዮንስ ሊግ የመጨረሻ ጨዋታ አስተያየቱን ሰጥቷል። ከዚህ ቀደም በፒኤስጂ በደረሰብን ሽንፈት አሁንም ተበሳጭተናል ያለው ባርነስ አሁን ወደዛ ሄደን ማስተካከል እንፈልጋለን ብሏል። ተጫዋቹ ቡድናቸው ለደረሰበት ሽንፈት ምላሽ በመስጠት መበቀል እንደሚፈልግ አስታውቋል። ኒውካስትል ዩናይትድ ትናንት ምሽት ማሸነፉን ተከትሎ 8 ውስጥ በመግባት 7ኛ ደረጃ ላይ ተቀምጧል። ፒኤስጂ በበኩሉ ከኒውካስትል ጋር ተመሳሳይ 13 ነጥቦችን ሰብስቦ 6ኛ ደረጃ ላይ ይገኛል። ሁለቱ ክለቦች 8 ውስጥ ለማጠናቀቅ የሚያደርጉት የመጨረሻ የምድብ ጨዋታም በጉጉት ይጠበቃል። ትናንት ምሽት ከተደረጉት የአውሮፓ ቻምፒዮንስ ሊግ ጨዋታዎች በኋላ የአውሮፓ ቻምፒዮንስ ሊግ የደረጃ ሰንጠረዥ ምን ይመስላል የሚለውን ስንመለከት ውድ ቤተሰቦች የአውሮፓ ቻምፒዮንስ ሊግ የደረጃ ሰንጠረዥን የሰሜን ለንደኑ ክለብ አርሰናል በአንደኝነት እየመራ ይገኛል። 7 ጨዋታዎችን አድርጎ ከሰባቱን ማሸነፍ ችሏል። 21 ነጥቦችን ማሰብሰብ ችሏል። ሁለተኛ ላይ ደግሞ የጀርመኑ ኃያል ክለብ ባየርን ሙኒክ መቀመጥ ችሏል። ሙኒክ 7 ጨዋታዎችን አድርጎ 6ቱን ማሸነፍ ችሏል። የተሸነፈው 1 ጨዋታ ብቻ ነው፣ እሱም በአርሰናል ነው። 18 ነጥቦችን ማሰብሰብ ችሏል። ሶስተኛ
አምስተኛ ላይ ደግሞ ሪያል ማድሪድ መቀመጥ ችሏል። ሪያል ማድሪዶች ከሰባቱ ጨዋታዎች 5 አሸንፈው 2 ጨዋታዎችን ተሸንፈዋል። 15 ነጥቦችን መሰብሰብ ችለዋል። አራተኛ ላይ ደግሞ የመርሳይዱ ክለብ ሊቨርፑል መቀመጥ ችሏል። እንደ ሪያል ማድሪድ ሁሉ 7 ጨዋታዎችን አድርጎ 5 ጨዋታዎችን ማሸነፍ ችሏል። ሊቨርፑሎች 2 ጨዋታዎችን ተሸንፈዋል። በሪያል ማድሪድ በ5 የግብ ክፍያ ተበልጠው በ15 ነጥብ አራተኛ ላይ መቀመጥ ችለዋል። አምስተኛ ላይ ደግሞ የሰሜን ለንደኑ ክለብ ቶተንሃም ስፐር መቀመጥ ችሏል። ቶተንሃሞች 7 ጨዋታዎችን አድርገው 4ቱን አሸንፈው 2 አቻ ወጥተው 1 ጨዋታ ተሸንፈው በ8 ንጹህ ጎሎች 14 ነጥቦችን በመሰብሰብ አምስተኛ ላይ መቀመጥ ችለዋል። ስድስተኛ ላይ ደግሞ የአምናው የቻምፒዮንስ ሊጉ ቻምፒዮን ፒኤስጂ መቀመጥ ችሏል። ፒኤስጂ 6ኛ ላይ ሲቀመጥ 7 ጨዋታ አድርጎ 4 አሸንፎ 1 ጨዋታ አቻ ወጥቶ 2 ተሸንፎ 13 ነጥቦችን በመሰብሰብ 6ኛ ላይ መቀመጥ ችሏል። 7ኛ ላይ ደግሞ ኒውካስትል ዩናይትድ መቀመጥ ችሏል። ኒውካስትል ዩናይትዶች ከ7 ጨዋታዎች 4 አሸንፈው 1 አቻ ወጥተው 2 ጨዋታዎችን ተሸንፈው በ10 ንጹህ ጎሎች 13 ነጥቦችን በመሰብሰብ 7ኛ ላይ መቀመጥ ችለዋል። 8ኛ ላይ ደግሞ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። ቼልሲዎች ካደረጓቸው 7 ጨዋታዎች 4 አሸንፈው 1 አቻ ወጥተው 2 ተሸንፈው በ6 ንጹህ ጎል 13 ነጥቦችን በመሰብሰብ 8ኛ ላይ መቀመጥ ችለዋል። 9ኛ ላይ ደግሞ የካታላኑ ክለብ ባርሴሎና መቀመጥ ችሏል። ባርሴሎና ከ7ቱ ጨዋታዎች 4 አሸንፎ 1 አቻ ወጥቶ 2 ተሸንፎ በ5 ንጹህ ጎሎች 13ኛ ላይ መቀመጥ ችሏል። ቤተሰቦች ስፖርቲንግ ሊዝበን 10ኛ፣ ማንቸስተር ሲቲ 11ኛ፣ ማንቸስተር ሲቲዎች 11ኛ ላይ ሲቀመጡ ከ7ቱ 4 አሸንፈው 1 አቻ ወጥተው 2 ተሸንፈው በ4 ንጹህ ጎሎች በ13 ነጥብ ነው 11ኛ ላይ መቀመጥ የቻሉት። 12ኛ አትሌቲኮ ማድሪድ፣ 13ኛ አታላንታ፣ 14ኛ ከትናንት በስቲያ ምሽት በአርሰናል ሽንፈት ያስተናገዱት ኢንተር ሚላኖች 14ኛ ላይ መቀመጥ ችለዋል። 7 ጨዋታ አድርገው 4 አሸንፈው 3 ተሸንፈው በ6 ንጹህ ጎልና በ12 ነጥቦች 15ኛ ላይ ጁቬንቱስ መቀመጥ ችሏል። 16ኛ ቦርሲያ ዶርትመንድ፣ 17ኛ ጋላታሳራይ፣ 18ኛ ካራባ፣ 19ኛ ማርሴይ፣ 20ኛ ላይ ሊቨርኩሰን መቀመጥ ችለዋል። ሞናኮ፣ ፒኤስቪ፣ አትሌቲክ ክለብ፣ ኦሎምፒያኮስ፣ ናፖሊ፣ ኮፐንሃገን፣ ክለብ ብሩጅ፣ ቦዶ፣ ቤኔፊካ፣ ፓፎስ፣ ዩኒየን ሴንት ግሎይስ፣ አያክስ፣ ኢንተራንክ ፍራንክፈርት፣ ስላቪያ ፕራግና ቪያሪያል ደግሞ ቤተሰቦች ተከታዩን ደረጃ ይዘዋል። ካይራት የመጨረሻ ደረጃ ላይ መቀመጥ ችሏል። ከቻምፒዮንስ ሊጉ ጋር በተያያዘ የሳምንቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። ባለፉት 2 ቀናት የተካሄዱ የአውሮፓ ቻምፒዮንስ ሊግ መርሃ ግብሮችን ተከትሎ የሳምንቱ ምርጥ ተጫዋች እጩዎች ይፋ ተደርገዋል። ቤተሰቦች በዚህ መሰረት ምስሉ ላይ እንደምትመለከቱት ቪኒሺየስ ጁኒየር ከሪያል ማድሪድ፣ ፌሬሚን ሎፔዝ ከባርሴሎና፣ ናቫሮ ከአትሌቲኮ ቢልባውና ሱዋሬዝ ከስፖርቲንግ ሊዝበን በእጩነት መቅረብ ችለዋል። ቤተሰቦች ለእናንተ የሳምንቱ የአውሮፓ ቻምፒዮንስ ሊግ ምርጥ ተጫዋች ማን ነበር? ምርጫችሁ የሆኑን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። ሶፋ ስኮር የአውሮፓ ቻምፒዮንስ ሊግ የሳምንቱ ምርጥ 11 ሲል ቤተሰቦች አንድ መረጃ ይፋ አድርጓል። ምስሉ ላይ እንደምትመለከቱት በግብ ጠባቂነት ቦታ ላይ ዞላኪስ መቀመጥ ችሏል። ከ10 የተሰጠው ነጥብ 8.9 ነው። ተከላካዮቹን ደግሞ ስንመለከት ቤተሰቦች ባርዳኪ ከጋላታሳራይ ተካቷል 8.1 ከ10። ክርስቲያን ሮሜሮ ከቶተንሃም ስፐር 8.5 ከ10 ና ፎፋና ከቼልሲ 8.1 ከ10 መካተት ችሏል። ቤተሰቦች በአማካይ ቦታ ላይ ቫኔከን 9.7 ከ10፣ ሞይሰስ ካይሲዶ 9 ከ10፣ ስዊክ ከኢንተር ሚላን 8.9 ከ10 ና ናቫሮ ከአትሌቲኮ ቢልባው 9.1 ከ10። ቤተሰቦች ፊት መስመሩን ስንመለከት ደግሞ ቪኒሺየስ ጁኒየር ከሪያል ማድሪድ 10 ከ10፣ እንዲሁም ኦዶቤርት ከቶተንሃም ስፐር 8.7 ከ10 ና ኪሊያን ሙባፔ ከሪያል ማድሪድ በ9.4 ከ10። ሶፋስኮር እነዚህ 11 ተጫዋቾች የአውሮፓ ቻምፒዮንስ ሊግ የሳምንቱ ምርጥ 11 ናቸው ሲል መረጃውን ይፋ አድርጎታል።
በሌላ መረጃ በተጠናቀቀው የ2024-25 የውድድር ዓመት በርካታ ገቢ መሰብሰብ የቻሉ የዓለማችን ክለቦች በማለት ዴይሊ ሜል አንድ መረጃ ይፋ አድርጓል። ቤተሰቦች እነማን ናቸው የሚለውን በደረጃ ስንመለከት 10ኛ ላይ የምዕራብ ለንደኑ ክለብ ቼልሲ መቀመጥ ችሏል። በተጠናቀቀው የ2024-25 የውድድር ዓመት ላይ 491 ሚሊዮን ፓውንድ ገቢ አስገብቷል ተብሏል። 9ኛ ላይ ደግሞ የሰሜን ለንደኑ ክለብ ቶተንሃም ሆትስፐር መቀመጥ ችሏል። 565 ሚሊዮን ፓውንድ ገቢ አስገብቷል ተብሏል። 8ኛ ላይ ደግሞ ማንቸስተር ዩናይትድ መቀመጥ ችሏል። ማንቸስተር ዩናይትድ 8ኛ ላይ ሲቀመጥ 660 ሚሊዮን ፓውንድ አስገብቷል ተብሏል። 7ኛ ላይ ደግሞ የሰሜን ለንደኑ ክለብ አርሰናል መቀመጥ ችሏል። 690 ሚሊዮን ፓውንድ ገቢ በማስገባት 6ኛ ላይ ማንቸስተር ሲቲ መቀመጥ ችሏል። 697 ሚሊዮን ፓውንድ ገቢ አስገብቷል ተብሏል። ቤተሰቦች የማን ደጋፊ ናችሁ? የምትደግፉት ክለብስ ስንተኛ ደረጃ ላይ ይገኛል? ሐሳባችሁን ኮሜንት መስጫ ቦክስ ላይ ጻፉልኝ። 5ኛ ላይ ሊቨርፑል መቀመጥ ችሏል። የአምናው የፕሪሚየር ሊጉ ሻምፒዮን 702 ሚሊዮን ፓውንድ ገቢ አስገብቷል ተብሏል። 4ኛ ላይ ደግሞ የአምናው የአውሮፓ ቻምፒዮንስ ሊግ አሸናፊው የፈረንሳዩ ቱጃር ክለብ ፒኤስጂ መቀመጥ ችሏል። 703 ሚሊዮን ፓውንድ ገቢ አስገብቷል ተብሏል። 3ኛ ላይ ደግሞ የጀርመኑ ኃያል ክለብ ባየርን ሙኒክ መቀመጥ ችሏል። ባየርን ሙኒክ 3ኛ ላይ ሲቀመጥ 729 ሚሊዮን ፓውንድ ገቢ አስገብቷል ተብሏል። እንዲሁም 2ኛ ላይ የካታላኑ ክለብ ባርሴሎና መቀመጥ ችሏል። 819 ሚሊዮን ፓውንድ ገቢ አስገብቷል ተብሏል። በአመቱ ሪያል ማድሪድ በርካታ ገቢ በመሰብሰብ በድጋሚ በቀዳሚነት ሲቀመጥ ባርሴሎና ወደ 2ኛ ከፍ ብሏል። ሊቨርፑል ደግሞ በታሪኩ ለመጀመሪያ ጊዜ ከፕሪሚየር ሊጉ ክለቦች በላይ ከፍተኛ ገቢ በማግኘት በቀዳሚነት መቀመጥ ችሏል። ማንቸስተር ዩናይትዶች በበኩላቸው በ4 ደረጃዎች ዝቅ በማለት 8ኛ ደረጃ ላይ መቀመጥ ችለዋል። አርሰናል ደግሞ 7ኛ ደረጃ ላይ ሲቀመጥ በታሪኩ ለመጀመሪያ ጊዜም ከማንቸስተር ዩናይትድ በላይ መቀመጥ ችሏል ሲል ይሄንን መረጃ ዴይሊ ሜል ዘግቦታል። ቤተሰቦች የምትደግፉት ክለብ ስንተኛ ደረጃ ላይ ይገኛል? አንቶኒዮ ኮንቴን ማንም ሰው አይወደውም። ዲያጎ ኮስታ የቀድሞ የቼልሲ የፊት መስመር አጥቂ ዲያጎ ኮስታ የቀድሞ አሰልጣኙን አንቶኒዮ ኮንቴን ፊታቸው የማይፈታ ሰው ሲል ገልጿቸዋል። ኮንቴ ሌሎች ሰዎችን የማያምን አይነት ሰው ነው ሲል የተደመጠው ኮስታ ሁሉንም እንደሚያውቅ ያስባል በማለት ስለ አሰልጣኙ ተናግሯል። ዲያጎ ኮስታ አክሎም ከእሱ ጋር ልምምድ ላይ በፍጹም መዝናናት አትችልም፣ ፊቱ አይፈታም፣ ማንም ሰው አይወደውም ሲል ተደምጧል። በሌላ መረጃ ዣቪ አሎንሶ መሰናበቱ አላስገረመኝም ብሏል። ጋሪዝ ቤል የቀድሞ የሪያል ማድሪድ ተጫዋች ጋሪዝ ቤል አሰልጣኝ ዣቪ አሎንሶ መሰናበቱ እንዳላስገረመው ተናግሯል። አሎንሶ አስደናቂ አሰልጣኝ ነው ያለው ጋሪዝ ቤል፣ ነገር ግን ከሪያል ማድሪድ መሰናበቱ አላስገረመኝም ብሏል። ሪያል ማድሪድ ውስጥ ስትሄድ መሆን የሚጠበቅብህ አሰልጣኝ ሳይሆን ማናጀር ነው ሲል ጨምሮ ተናግሯል። የሪያል ማድሪድ አሰልጣኝ ስትሆን ብዙ ታክቲካል ነገርን አያስፈልግም ያለው ቤል በአይነት ጠቅሰ ብቻ ጨዋታ መቀየር የሚችሉ ኮከቦች ናቸው የሚሰጡ ብሏል። በሪያል ማድሪድ ከአሰልጣኝ የሚጠበቀው ራሳቸውን ከፍ አድርገው የሚመለከቱ ትልልቅ ስም ያላቸው ተጫዋቾችን ማስተዳደር መቻል ብቻ መሆኑን አምናለሁ ሲል ጋሪዝ ቤል ጨምሮ ተናግሯል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳረሱ አሁኑኑ ሰብስክራይብ አድርጉ። እኔም ስፖርታዊ መረጃዎች ይልቀጥል። ሪያል ማድሪድ ለታማኝ አን ኦፊሻል ለሆኑ አካውንቶቹ ትልቅ እድል ሊያቀርብ ነው እየተባለ ነው። ቤተሰቦች እንደ ኤል ዲፖርቴ መረጃም ከሆነ በዘመናዊነቱ የሚታወቀው ሪያል ማድሪድ አርቲፊሻል ኢንተለጀንስ ወይንም በተለምዶ ስሙ ኤአይ ቴክኖሎጂን በመጠቀም በመላው ዓለም ላይ ያሉ ስለ ሪያል ማድሪድ መዘገብ ከጀመሩ ረጅም ዓመታትን ያስቆጠሩ ብዙ ተከታዮችን ያፈሩ የተለያዩ እንደ ቲክቶክ፣ ፌስቡክ፣ አይጂ እና ቴሌግራም ወዘተ ቻናሎችን በሪያል ማድሪድ ስም የከፈቱ ግለሰቦችን በቅርቡ ይፋ በሚያደርገው ግሎባል ማድሪድ ፋንስ በሚል ዌብሳይቱ ላይ በማሰባሰብ የራሱን ፈተና በማዘጋጀት በክለቡ የተወሰነ ስራ ላይ ተቀጣሪ የማድረግ ትልቅ ፕሮጀክት ሊጀመር እንደሆነ ተሰምቷል ተብሏል። መረጃውንም ኤል ዲፖርቴ ይፋ አድርጎታል። እንደ መረጃውም ከሆነ የዜና በቅርቡ በክለቡ በይፋ እንደሚገለጽና ዜናው ከተሰማ በኋላም ስለ ክለቡ ለመዘገብ አዲስ ዌብሳይት አካውንት
ወይንም ቻናል የሚከፍቱ ወይንም ለሚገዙ ሰዎች እድል እንደማይሰጥና ኤአይ የተባለው ቴክኖሎጂም ስለ ሪያል ማድሪድ ሲዘግቡ ለዘመናት የቆዩትን አካውንቶች ለይቶ እንደሚያወጣና በምንም አይነት ሊጭበረበር እንደማይችል አያይዞ ጠቅሷል ሲል ይህን መረጃ ኤል ዴፖርቴ ይፋ አድርጎታል። ከሪያል ማድሪድ ጋር በተያያዘ ቪኒሺየስ ጁኒየር በአውሮፓ ቻምፒዮንስ ሊግ ታሪክ በጣም ብዙ ጎሎችን ያስቆጠረ ሁለተኛው ብራዚላዊ ተጫዋች ሆኗል ብሏል። ይህን መረጃ ሬሌቮ ዘግቦታል። ቤተሰቦች ካካ 52 ግቦችን በማስቆጠር ሶስተኛ ደረጃ ላይ መቀመጥ ችሏል። ቪኒሺየስ ጁኒየር ደግሞ 55 ግቦችን ማስቆጠር ችሏል። እንዲሁም ኔይማር ጁኒየር በቀዳሚነት አንደኛ ላይ ሲቀመጥ 73 ግቦችን በአውሮፓ ቻምፒዮንስ ሊግ ማስቆጠር ችሏል ሲል ይሄን መረጃ ሬሌቮ ዘግቦታል። ፍሎሬንቲኖ ፔሬዝ የቪኒሺየስ ጁኒየርን ኮንትራት ለማደስ እየተቻኮለ ነው ተብሏል። እናም ለሱ ትልቅ ክብር አለው። ኮንትራቱ በጠረጴዛው ላይ ዝግጁ ሲሆን የፔሬዝ ዓላማም ተጫዋቹን በክለቡ ለረጅም ጊዜ ማቆየት ነው። ነገር ግን ውሉን ለማደስ የመጨረሻ ውሳኔ በተጫዋቹ ላይ የተወሰነ ነው ሲል ይህንን መረጃ ሬሌቮ ዘግቦታል። ፌዴሪኮ ቫልቬርዴ በዚህ የውድድር ዓመት ገና በግማሽ ሲዝን 9 ኳሶችን ለጎል አመቻችቶ አቀብሏል ተብሏል። እስካሁን ድረስ በእግር ኳስ ህይወቱ ለሪያል ማድሪድ በአንድ የውድድር ዓመት ከ8 በላይ አሲስቶችን አድርጎ አያውቅም ነበር። ፌዴሪኮ ቫልቬርዴ በዘንድሮ የውድድር ዓመት ድንቅ ብቃቱን እያስመለከተን ይገኛል ሲል መረጃ ማርካ ስፖርት ዘግቦታል። ከሊቨርፑል ጋር በተያያዘ ኤኪቲኬ ኳስ ሲነካ እንኳን አደገኛ ነው ብሏል። በተንታኝነት እያገለገለ የሚገኘው የቀድሞ ፈረንሳዊ ተጫዋች ሳሚር ናስሪ ለሊቨርፑል ተጫዋች ሁጎ ኤኪቲኬ የተለየ አድናቆት እንዳለው ተናግሯል። ሳሚር ናስሪ ሲናገርም ጎል ባያስቆጠርና አመቻችቶ ባያቀበልም እንኳን ሁልጊዜም ኳስ ሲነካ አደገኛ ተጫዋች ነው፣ ተጋጣሚ ላይ ልዩነት መፍጠር ይችላል ሲል ተናግሯል። አክሎም እሱ ከሁሉም የሊቨርፑል ተጫዋቾች ጋር ጥምረት በመፍጠርና እንደ ቡድን በመጫወት ምርጥ ነው ሲል ተደምጧል። ዶሚኒክ ስፖዝላይ የሊቨርፑሉ የመሃል ሜዳ ተጫዋች በዚህ ሲዝን በአውሮፓ ቻምፒዮንስ ሊግ ብዙ ትላልቅ እድሎችን በመፍጠር ቀዳሚው ተጫዋች ነው ተብሏል። ቤተሰቦች ዶሚኒክ ስፖዝላይ 7 እድሎችን መፍጠር ችሏል። እንዲሁም የቡድን አጋሩ ኮዲ ካግቦ 6 እና ዴኬቴሌሬ 6 የግብ እድሎችን መፍጠር ችለዋል ሲል ይሄን መረጃ ሁ ስኮርድ ዘግቦታል። በሌላ መረጃ ሰዎች በእኔ መጠራጠራቸው አስገርሞኛል ብሏል አርኔ ስሎት። የሊቨርፑል አሰልጣኝ አርኔ ስሎት ከበርንሊ ጨዋታ በኋላ ደጋፊዎች ያሰሙትን ተቃውሞ እንዳስገረማቸው ተናግሯል። አሰልጣኙ ሲናገርም አንዳንድ ሰዎች ስኬታማ ይሆናል ብለው አለመጠበቃቸውና በእኔ መጠራጠራቸው በጣም አስገርሞኛል ሲል ተናግሯል። 1 ዓመት ከግማሽ ቆይቼ ቡድኑን በ30 ዓመት ውስጥ ለሁለተኛ ዋንጫ አብቅቻለሁ ያለው አሰልጣኙ ይሄ ሆኖ እያለ የሰማሁት ነገር አስገርሞኛል ብሏል። አክሎም ከጨዋታው በኋላ የተሰጠው የተቃውሞ ምላሽ የተለመደ ባህሪ ከሆነ ሁኔታውን መቀበል አለብኝ ሲል ተደምጧል። ስለ ሙሐመድ ሰላም ያነሳው አሰልጣኝ አርኔ ስሎት እሱ በመመለሱ በጣም ደስተኛ ነኝ ሲል ተናግሯል። በሌላ መረጃ ማንቸስተር ዩናይትድ ተጫዋቾቹን በውሰት ሊሰጥ ነው ተብሏል። ማንቸስተር ዩናይትድ 2 ወጣት ተጫዋቾቹን እስከ ውድድር ዓመቱ መጨረሻ በውሰት ለመስጠት ማሰቡ ተገልጿል። የግራ መስመር ተከላካዩ ሃሪ አማስ በውሰት የቻምፒዮንሺፑን ክለብ ኖርዊች ሲቲን እንደሚቀላቀል ተነግሯል። ተጫዋቹ ባለፉት 6 ወራት ሼፊልድ ዌንስዴይ ያሳለፈ ቢሆንም ወደ ካሪንግተን ተመልሶ ልምምድ እየሰራ ይገኛል። በበርካታ ክለቦችም የተፈለገው የ18 ዓመቱ ሃሪ አማስ አሁን ላይ ኖርዊች ሲቲን ለመቀላቀል ከጫፍ ደርሷል። ከዌስት ብሮም ወደ ቡድኑ የተጠራው አማካዩ ቶቢ ኮሊየር በበኩሉ ሃል ሲቲን ለመቀላቀል መስማማቱ ታውቋል ሲል ይህን መረጃ ፋብሪዞ ሮማኖ ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ የማንቸስተር ዩናይትድ ተጫዋቾች የተለየ አርማ ይለብሳሉ ተብሏል። ማንቸስተር ዩናይትድ በቀጣይ በሚያደርገው አንድ ጨዋታ የተለየ አርማ አድርጎ እንደሚጫወት አስታውቋል። ማንቸስተር ዩናይትዶች ከማሊያ አጋራቸው ስናፕ ድራገን ጋር ባላቸው ስምምነት መሰረት በየዓመቱ አንድ የበጎ አድራጎት ተግባር ይፈጽማሉ። ክለቡ በዚህ ዓመት የጤና ኢፍታዊነትን ሄልዝ ኢኒኳሊቲን ለመታገል የሚደረገውን ዓለም አቀፍ እንቅስቃሴን እንደሚደግፍ ተገልጿል። በዚህ መሰረት ሚያዝያ ወር ውስጥ ከብሬንትፎርድ ጋር በሚያደርጉት ጨዋታ ላይ ሬድ የሚል አርማ የሚጠቀሙ ይሆናል ሲል ይህንን መረጃ ስካይ ስፖርት ዘግቦታል።
ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች ተብሏል። የእንግሊዝ ፕሪሚየር ሊግ 22ኛ ሳምንት ጨዋታዎች የሳምንቱ ምርጥ ተጫዋች ታውቋል። በዚህ መሰረት የማንቸስተር ዩናይትድ አማካይ ብሩኖ ፈርናንዴዝ የሳምንቱ ምርጥ ተጫዋች በመባል መመረጥ ችሏል። ፈርናንዴዝ ማንቸስተር ዩናይትድ ማንቸስተር ሲቲን ባሸነፈበት ጨዋታ ላይ 1-0 የሆነ ኳስ ያመቻቸ ሲሆን የጨዋታው ኮከብ በመባልም መመረጥ ችሎ ነበር ሲል ይህን መረጃ ስካይ ስፖርት ዘግቦታል። የሳምንቱ ምርጥ ተጫዋች ተብሎ የተመረጠው ብሩኖ ፈርናንዴዝ በዚህ ዓመት በሊጉ ካሉ አማካዮች በሙሉ ብዙ የግብ ተሳትፎችን ካደረጉ ተጫዋቾች መካከል በቀዳሚነት አንደኛ ላይ መቀመጥ ችሏል። ብሩኖ ፈርናንዴዝ አንደኛ ላይ ሲቀመጥም 13 የግብ ተሳትፎችን አድርጓል ተብሏል። በዚህ ዓመት በሊጉ እስካሁን ድረስ በጣም ብዙ ወደ ግብ ሙከራ ያደረጉ እንቅስቃሴዎችን ካደረጉ የሊጉ ተጫዋቾችን ብሩኖ ፈርናንዴዝ በቀዳሚነት መቀመጥ ችሏል። አንደኛ ላይ 114 ለግብ ሙከራ ያደረጉ እንቅስቃሴዎችን አድርጓል ተብሏል። ዘንድሮ እስካሁን ድረስ በሊጉ ብዙ ሰንጣቂ ኳሶችን ያቀበሉት ተጫዋቾች ደረጃንም ብሩኖ ፈርናንዴዝ በአንደኝነት እየመራ ይገኛል። 18 መስመር ሰንጣቂ ኳሶችን በስኬት ማቀበል ችሏል ተብሏል። ዘንድሮ እስካሁን ድረስ በሊጉ ብዙ የሚጠበቁ አሲስቶችን ካደረጉ ተጫዋቾች መካከልም ብሩኖ ፈርናንዴዝ በቀዳሚነት አንደኛ ላይ መቀመጥ ችሏል። 5.10 የሚጠበቅ አሲስት አድርጓል ተብሏል። ዘንድሮ እስካሁን ድረስ በሊጉ ብዙ የግብ ዕድሎችን ከፈጠሩ ተጫዋቾች መካከልም ብሩኖ ፈርናንዴዝ አንደኛ ላይ መቀመጥ ችሏል። 56 ዕድሎችን ፈጥሯል ተብሏል። ዘንድሮ እስካሁን ድረስ በሊጉ ወደ ተጋጣሚ አደጋ ክልል ብዙ ኳሶችን ያቀበሉ ተጫዋቾች ደረጃ ላይ ደግሞ ብሩኖ ፈርናንዴዝ ከኤሊየት አንደርሰን ቀጥሎ ሁለተኛ ደረጃ ላይ መቀመጥ ችሏል። 122 ኳሶችን አቀብሏል ተብሏል። በዚህ ዓመት በሊጉ ብዙ ኳሶችን ከአንድ አቅጣጫ ወደ ሌላኛው አቅጣጫ የገለበጡ ተጫዋቾች ደረጃ ላይም ብሩኖ ፈርናንዴዝ ሁለተኛ ላይ መቀመጥ ችሏል። 13 ኳሶችን ገልብጠዋል ከኤሊየት አንደርሰን 14 በመቀጠል በዚህ ዓመት ብዙ ግብ ፈጣሪ እንቅስቃሴዎችን ያደረጉ የሊጉ ተጫዋቾች ደረጃ ላይም ብሩኖ ፈርናንዴዝ ሁለተኛ ላይ መቀመጥ ችሏል። 11 ግብ ፈጣሪ እንቅስቃሴዎችን በማድረግ ከሪያን ቸርኪ 12 በመቀጠል በዚህ ዓመት በሊጉ ብዙ ፕሮግረሲቭ ኳሶችን ያቀበሉ ተጫዋቾች ደረጃ ላይ ደግሞ ብሩኖ ፈርናንዴዝ ሶስተኛ ደረጃ ላይ መቀመጥ ችሏል። 145 ቡድኑ ወደፊት የሚያስጠጉ ኳሶችን አቀብሏል ከኤሊየት አንደርሰንና ከጉማሬስ በመቀጠል በዚህ ዓመት በሊጉ ብዙ የተሳኩ ረጃጅም ኳሶችን ያቀበሉ ተጫዋቾች ደረጃ ላይ ደግሞ ብሩኖ ፈርናንዴዝ በተመሳሳይ ሶስተኛ ደረጃ ላይ መቀመጥ ችሏል። 127 የተሳኩ ረጃጅም ኳሶችን አቀብሏል ከስፖዝ ላይና ከዣካ በመቀጠል ተብሏል። ቤተሰቦች ይህንን መረጃ ስኮር 90 ይፋ አድርጎታል። የብሩኖ ፈርናንዴዝ አድናቂዎች ቤተሰቦች ኮሜንት መስጫ ቦክስ ላይ 8 ቁጥርን ጻፉልኝ። በዚህ የውድድር ዓመት በሁሉም ውድድሮች በአምስቱ የአውሮፓ ታላላቅ ሊጎች ውስጥ ከፍተኛ የግብ ተሳትፎችን ያደረጉ አማካዮች በሚለው ደረጃ ላይ ብሩኖ ፈርናንዴዝ ሁለተኛ ላይ መቀመጥ ችሏል። ቤተሰቦች በቀዳሚነት አንደኛ ላይ መቀመጥ የቻለው የሪያል ማድሪዱ ታዳጊ የመሃል ሜዳ ተጫዋች ቱርካዊው አርዳ ጉለር ሲሆን 21 የግብ ተሳትፎችን አድርጓል። እንዲሁም ብሩኖ ፈርናንዴዝ 18 እና ኒኮ ፓዝ 14 የግብ ተሳትፎችን አድርገዋል ተብሏል። የዩናይትድ ደጋፊዎች ተቃውሞ ሊያሰሙ ነው እየተባለ ነው። የማንቸስተር ዩናይትድ ደጋፊዎች ከፉላሙ ጨዋታ በፊት የክለቡ ባለቤቶች ላይ ተቃውሞ ለማሰማት ቀጠሮ ይዘዋል ተብሏል። የተቃውሞ አስተባባሪ ቡድንም ከ5000 እስከ 6000 የሚደርሱ ደጋፊዎች ይቀላቀሉናል ብለው እንደሚጠብቁ ገልጸዋል። ደጋፊዎቹ በአሁኑ ተቃውሞ ከግሌዘር ቤተሰቦች በተጨማሪም የክለቡ አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍን ኢላማ ይደረጋሉ ተብሏል። ሰር ጂም ራትክሊፍ ከግሌዘር ጋር በአንድ አልጋ መተኛት መርጠዋል ያሉት ደጋፊዎቹ እነሱ ቆይታቸው እንዲራዘም እየረዳቸው እንደሆነ ይሰማናል ብለዋል። ክለቡ ለ21 ዓመታት በግሌዘር ዕዳ ተበዘበዘ ሲሉ የገለጹት ደጋፊዎቹ በአሁኑ ተቃውሞ ሰር ጂም ራትክሊፍም ተካተዋል ሲል አስታውቀዋል ተብሏል። ቤተሰቦች ይህንን መረጃ ስካይ ስፖርት ዘግቦታል።
ማንቸስተር ዩናይትዶች ያለፈ ታሪካቸውን ወደ ፊልም ሊቀይሩ ነው እየተባለ ነው። ማንቸስተር ዩናይትዶች ያለፈ ታሪካቸውን ወደ ፊልም ለመቀየር ከሰሜን አሜሪካው የፕሮዳክሽን ተቋም ላዮንስጌት ጋር ስምምነት ፈርመዋል። የፊልሙ ጽንሰ ሐሳብም በኔትፍሊክስ ከሚተላለፈው ዘ ክራውን ከተሰኘውና 6 ምዕራፎች ካሉት ታሪካዊ ድራማ ጋር ተመሳሳይ መሆኑ ተገልጿል። ዘ ክራውን የተሰኘው ታሪካዊ ፊልም የእንግሊዟን ንግሥት ኤልሳቤት የህይወት ታሪክን የሚተርክ ድራማ ነው። ማንቸስተር ዩናይትድ ከስምምነቱ ብዙ ሚሊዮን ፓውንድ ገቢ እንደሚያገኝ ሲገለጽ፣ በተጨማሪም የትርፍ ተካፋይ እንደሚሆን ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ ኢታን ንዋኔሪ ወደ ፈረንሳይ አምርቷል። ይህ አርሰናሉ የአጥቂ አማካይ ኢታን ንዋኔሪ ወደ ማርሴይ የሚያደርገውን ዝውውር ለማጠናቀቅ ወደ ፈረንሳይ አምርቷል። መድፈኞቹ ተጫዋቹ ወደ ማርሴይ አቅንቶ በውሰት እስከ ውድድር ዓመቱ መጨረሻ የሚያደርገውን ዝውውር እንዲያጠናቅቅ ፍቃድ ሰጥተውታል የተባለው የ18 ዓመቱ ተጫዋች ኢታን ንዋኔሪ የመግዛት አማራጭ በሌለው የውሰት ውል ማርሴይን ይቀላቀላል ተብሏል። የውሰት ውሉ የተጫዋቹን የጨዋታ ሰዓት ያገናዘበ ክፍያም እንደሚኖረው ታውቋል ሲል ይህንን መረጃ ሌኪፕ ዘግቦታል። ሳሊባ ማርሴይ ከዓለም ምርጥ ክለቦች አንዱ ነው ብሎኛል ብሏል ንዋኔሪ። እንግሊዛዊ ተጫዋች ኢታን ንዋኔሪ ከአርሰናል በውሰት ማርሴይን ለመቀላቀል ፈረንሳይ ደርሷል። ንዋኔሪ በሰጠው አስተያየትም ዊሊያም ሳሊባ ማርሴይ ከዓለም ምርጥ ክለቦች አንዱ እንደሆነ ነግሮኛል ሲል ተደምጧል። አክሎም አሰልጣኝ ሮቤርቶ ዲዘርቢም ከዓለም ምርጥ አሰልጣኞች አንዱ ነው ሲል ተናግሯል። ከአርሰናል ጋር በተያያዘ አርሰናል የቆመ ኳስ አሰልጣኙን ከኢንተርቪው አግዷል ተብሏል። ፕሪሚየር ሊጉን እንዲሁም ቻምፒዮንስ ሊጉን የመሩ የሚገኙት መድፈኞቹ የቆመ ኳስ ችሎታቸው ከጥንካሬዎቻቸው ዋነኛው ነው። የአርሰናል የቆመ ኳስ አሰልጣኝ ኒኮላስ ጆቨር የቡድኑ የቆመ ኳስ ብላት ሚስጥር እንደሆነ ይታመናል። አርሰናል አሁን ላይ የቆመ ኳስ አሰልጣኙ ኒኮላስ ጆቨር ለቃለ ምልልስ ከተጠየቀ እንዳያደርግ መከልከሉ ተሰምቷል። ክለቡ ይህንን ያደረገው አሰልጣኙ የቡድኑ የቆመ ኳስ ጥንካሬን ሚስጥር ስለሚያውቅ እንዳይጋለጥ ለመጠንቀቅ መሆኑ ተነግሯል። አርሰናል በዚህ ዓመት ከአውሮፓ ታላላቅ ሊጎች በቆመ ኳስ በጣም ብዙ ግቦችን ያስቆጠረው ቀዳሚው ክለብ ነው ሲል ይህንን መረጃ ሚረር ስፖርት ዘግቦታል። በተጨማሪም ከአርሰናል ጋር በተያያዘ የተከላካይ መስመር ተጫዋቹ ፒሮ ኢንካፔ በቅርቡ ወደ ሙሉ ልምምድ ይመለሳል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በሌላ መረጃ የማንቸስተር ሲቲ ተጫዋቾች የደጋፊዎቹን ወጪ ሸፍነዋል ተብሏል። ማንቸስተር ሲቲዎች ከትናንት በስቲያ ምሽት በቦዶ ግሊምት ያልተጠበቀ የ3-1 ሽንፈት እንደገጠማቸው ይታወቃል። የማንቸስተር ሲቲ ተጫዋቾችን ቡድኑን ለመደገፍ የተጓዙ ደጋፊዎችን የትኬት ወጪ ለመሸፈን ማቀዳቸው ተገልጿል። ተጫዋቾቹ ወደ ኖርዌይ የተጓዙ 374 ደጋፊዎችን ትኬት ለመሸፈን 10,000 ዩሮ ማስገባታቸውም ታውቋል ሲል ይህንን መረጃ ፍሎሪያን ፕሌተንበርግ ከስካይ ስፖርት ዘግቦታል። ከማንቸስተር ሲቲ ጋር በተያዘ የሮድሪ ለማንቸስተር ሲቲ መመለስ መልካም እየሆነ አይደለም ብሏል። ይህንን መረጃ ፉትቦል ኢንሳይደር ይፋ አድርጎታል። ማንቸስተር ሲቲዎች ሮድሪ ከመመለሱ በፊት 8 ተከታታይ ጨዋታዎችን ማሸነፍ ችለው ነበር። ነገር ግን ማንቸስተር ሲቲዎች ሮድሪ ከተመለሰ በኋላ 6 ጨዋታዎችን አድርገው 1 ጨዋታ ብቻ ነው ማሸነፍ የቻሉት። ያስመዘገቡት 1 ድልም ከኒውካስትል ጋር ሲሆን በዛ ጨዋታም ሮድሪ ከቤንች ተነስቶ ነበር የተጫወተው ብሏል ፉትቦል ኢንሳይደር። የሮድሪ መመለስ ለማንቸስተር ሲቲ መልካም ነው ወይንስ መጥፎ እድል ሲል በጥያቄ መልክ ይህን መረጃ ይፋ አድርጎታል። ቤተሰቦች በዚህ ላይ የእናንተን ሀሳብ በጽፉልኝ ደስ ይለኛል። በሌላ መረጃ ቼልሲ ወጣት ተጫዋች ለማስፈረም ተቃርበዋል ተብሏል። የለንደኑ ክለብ ቼልሲ የሼፊልድ ዌንስዴውን ወጣት የግራ መስመር ተከላካይ ይሳ አላኦን ለማስፈረም ከጫፍ መድረሱ ተገልጿል። የተጫዋቹ የዝውውር ሂሳብ ተጨማሪ ክፍያዎችን ጨምሮ ከ1 ሚሊዮን ፓውንድ በላይ ሊበልጥ እንደሚችል ተገልጿል። ማንቸስተር ዩናይትድ በበኩሉ የ17 ዓመቱን የግራ መስመር ተሰላፊ ለማስፈረም ንግግር ላይ መሆኑ ተነግሯል። ማንቸስተር ዩናይትዶች ታህሳስ ወር ላይ ለተጫዋቹ የዝውውር ጥያቄ አቅርበው ውድቅ ሆኖባቸው ነበር ተብሏል። ማንቸስተር ዩናይትድ አቅርበው የነበረው ሂሳብም 450,000 ፓውንድ ሲሆን አሁንም ለማስፈረም ጥረት ማድረጋቸውን ቀጥለዋል ሲል ይህንን መረጃ ዘ አትሌቲክስ ዘግቦታል።
በሌላ መረጃ ካፍ አልጄሪያ ላይ የቅጣት ውሳኔ አሳልፏል ተብሏል። የአልጄሪያ ብሔራዊ ቡድን ከናይጄሪያ ጋር በነበረው ጨዋታ በተፈጠረው ክስተት ምክንያት በካፍ ተቀጥተዋል። ይህንም ተከትሎ የአልጄሪያ እግር ኳስ ፌዴሬሽን $100,000 የገንዘብ ቅጣት ተጥሎበታል። የብሔራዊ ቡድኑ ግብ ጠባቂ ሉካ ዚዳን የ2 ጨዋታዎች እገዳ ተጥሎበታል። በሌላ በኩል ተከላካዩ ራፊክ በሌጋሊ የ4 ጨዋታዎች ቅጣት እንደተጣለበት ተገልጿል። የአልጄሪያ እግር ኳስ ፌዴሬሽን ውሳኔውን በመቃወም ይግባኝ ለመጠየቅ ማሰቡ ታውቋል ሲል ይህንን መረጃ አልአይን ይፋ አድርጎታል። ከአፍሪካ ዋንጫው በኋላ የፊፋ ምርጥ ብሔራዊ ቡድን የደረጃ ቁጥር መረጃ ተቀይሯል ተብሏል። ቤተሰቦች ይህን መረጃ ማርካ ስፖርት ዘግቦታል። አንደኛ ላይ ስፔን፣ ሁለተኛ አርጀንቲና፣ ሶስተኛ ፈረንሳይ፣ አራተኛ እንግሊዝ፣ አምስተኛ ብራዚል፣ ስድስተኛ ፖርቹጋል፣ ሰባተኛ ኔዘርላንድ፣ ስምንተኛ አፍሪካዊቷ ሀገር ሞሮኮ፣ ዘጠነኛ ቤልጅየም፣ 10ኛ ጀርመን፣ 11ኛ ክሮሺያና እንዲሁም 12ኛ ላይ የአፍሪካ ሻምፒዮኖቹ ሴኔጋሎች ተቀምጠዋል ሲል መረጃ ማርካ ስፖርት ዘግቦታል። ከአፍሪካ ዋንጫ ጋር በተያያዘ ሚካኤል ኩካ በአፍሪካ ዋንጫው ሀገሩ ዲሞክራቲክ ኮንጎን ለሙሉ ጨዋታ ቆሞ በመደገፍ ሀገሩን በመላው ዓለም በማሳወቁ የመኪና ሽልማት ተበርክቶለታል ተብሏል። ሚካኤል ኩካ በዲሞክራቲክ ኮንጎ የስፖርት ሚኒስቴር ኃላፊ በትናንትናው ዕለት የመኪና ሽልማቱ ተበርክቶለታል ሲል ይህን መረጃ አፍሪካ ኒውስ ይፋ አድርጎታል። በሌላ መረጃ የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ጥር የወሩ ምርጥ ተጫዋች 5 እጩዎች ይፋ ተደርገዋል። ማርኮስ አሎንሶ ከሴልታ ቪጎ፣ ሙሪክ ከማዮርካ፣ ቫናት ከጂሮና፣ ጎንዛሎ ጉዴስ ከሪያል ሶሲዳድና ሶርሎት ከአትሌቲኮ ማድሪድ እጩ ሆነው መቅረብ ችለዋል። ቤተሰቦች ለእናንተ የስፔን ላሊጋ የ2025-26 የውድድር ዘመን የወርሃ ጥር የወሩ ምርጥ ተጫዋች ማን ነበር? ምርጫችሁ የሆኑን ተጫዋች ስም ኮሜንት መስጫ ቦክስ ላይ ጻፉልኝ። በመጨረሻም ቤተሰቦች ትናንት ምሽት አንድ የተደረገ ጨዋታ ነበር። በሳውዲ አረቢያ ሊግ አልናስር ከዳማ ጋር ጨዋታውን አድርጎ ነበር። 2-1 በሆነ ውጤት ማሸነፍ ችሏል። የአልናስርን የማሸነፊያ ግብም ጋሬብ እና ክርስቲያኖ ሮናልዶ ማስቆጠር ችለዋል። ለዳማክ ደግሞ ሃርካስ ከመረብ አሰርፈዋል። ክርስቲያኖ ሮናልዶ በ116 ጎሎችም ለአልናስር በርካታ ግብ ያስቆጠረ የውጭ ሀገር ተጫዋች መሆን ችሏል። ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ 1000 ጎሎችንም ለማስቆጠር የቀረው የግብ ብዛት 40 ግቦች ብቻ ናቸው ተብሏል። ማለትም 960 ግቦች ላይ ደርሷል። ከጨዋታው በኋላ አልናስር 37 ነጥቦችን በመሰብሰብ በሳውዲ ፕሮ ሊግ ሁለተኛ ላይ ሲቀመጥ፣ ዳማክ ደግሞ ተጋጣሚው የነበረው በ11 ነጥብ 15ኛ ላይ መቀመጥ ችሏል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን በጽፉልኝ ውድ ቤተሰቦች። ቀጣይ በሚኖረን የስፖርት ፕሮግራም ዝግጅት ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው እማመሰግናችሁ ይሆናል። ትናንትና ምሽት ላይ በነበረን የስፖርት ዝግጅት ፕሮግራም ላይ በርካታ ቤተሰቦቼ ሀሳብና አስተያየቶቻችሁን ጽፋችሁልኛል። ከልብ አመሰግናለሁ። አሁን ሰዓቱ እናንተ የጻፋችሁልኝን መልሼ ወደ እናንተ የማደርስበት ሰዓት ደርሷል። ሃይ ሰላም፣ እንዴት ነው ወንድሜ? አህመድ ሺፋ ከነቀምት የቼልሲ እና ባርሳ ደጋፊ ነኝ። በርታ ወንድሜ፣ በጣም ወዳለው ማይ ብራዘር፣ ድል ለቼልሲ ብሎኛል። ከልብ አመሰግናለሁ። አህመድ ሺፋ የዘወትር አድማጫችን ነው። ሙሐመድ ሉሲ ኪሲክ የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ የአስቶን ቪላ ደጋፊ ነኝ ብሎኛል። ከልብ አመሰግናለሁ። በረዲን የሚል ዩዘርኔም የሚጠቀም ቤተሰባችን ደግሞ ዩአር ዌልካም ብሎኛል። ከልብ አመሰግናለሁ። ቃዱ ነኝ ከሳውላ አባይ ሰኬር ብሎኛል። ከልብ አመሰግናለሁ። ሰላም፣ እንኳን ደህና መጣ በርታለኝ ወንድሜ። ፈርናንዴዝ ቡርኖ ቤስት ነጅብ ሰንጋሮ ነኝ ከናይሮቢ የቼልሲ ደጋፊ ነኝ ብሎኛል። ከልብ አመሰግናለሁ። ነጅብ ሰንጋሮ የዘወትር አድማጫችን ነው። ክብር ይስጥልኝ ማለት ወዳለሁ። ሃይ ሰላም ይብዛልህ ወንድሜ። የምታቀርበው ፕሮግራም ተመችቶኛል። በዚሁ ቀጥል። ሻለቃ ወላንቾ ወልዴ ነኝ ከመከላከያ የቼልሲ ደጋፊ ነኝ። ቼልሲ ውስጤ ነው ብሎኛል። ሻለቃ ወላንቾ ወልዴ ሁልጊዜም ሀሳቡን ይጽፍልኛል። ክብር ይስጥልኝ ማለት ወዳለሁ። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። ውድ ቤተሰቦች ለምታሳዩን ድጋፍ፣ ለአስተያየቶቻችሁ፣ ለሐሳቦቻችሁ ሁሉ በድጋሚ ማመስገን ፈልጋለሁ። በሌሎች የስፖርት መረጃዎች ነገ ተመልሰን እንገናኛለን። ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።